ሄሎ አቤት ጤና ይስጥልኝ። ሄሎ ጤና ይስጥልን። በትላንትናው ዕለት በተወዳጁ ጣቢያ ኢቢኤስ በስቱዲዮ ላይ የተፈጠረው አስደንጋጭ ጉዳይ እናቴ ወይዬሉ በኢየሱስ አውቃችሁ አታረጉትም። እናቴ አለሞቼ እናንተ ናችሁ። ኑሩልኝ። ከእናንተ በፊት እኔን ያድርገኝ ማየ። እኔ አሜን አይደለሽም፣ ግን ኑሪልን፣ እድሜና ጤናውን ይስጥሽ። ስቱዲዮውን ባያራጨው የሉላ እንዲሁም ደግሞ የወላጅ እናቷ ፍቅርን በተመለከተ የምናደርሳችሁ መረጃ አለ። ሉላ ገዙ በቀጥታ ስርጭት እጅግ ሳይጠበቅ በልቧ ያለውን ፍቅር ለእናቷ በእናቶች ቀን ይፋ አድርጋለች። ከዚህ ባሻገር ከወላጅ እናቷ የተላለፈላት መልእክትም እንባ ከዓይኖቿ እንዲወርዱና በርካቶች በስቱዲዮ ወደ ተረበሱ ስሜት ውስጥ እንዲገቡ እንዳስገደዳቸው ተነግሯል። ለበርካቶች ምሳሌ ይሆናል የተባለው የሉላ ገዙና የወላጅ እናቷ ፍቅር በስቱዲዮ በቀጥታ ስርጭትም ያለቀሰችበትን የእናትነት ትልቅ ውለታ ሚስጥር በተመለከተ የማይታወቀውን እውነታ በመረጃ ልናደርሳችሁ ወደ እናንተ መተናል። ከዚህ ባሻገር ስለ ተወዳጇ አመለሸጓና በኢቢኤስ ጣቢያም በአመለሸጋነት ለዓመታት የዘለቀችው በበርካታ ተመልካቾችም ዘንድ ተወዳጅነትን ያተረፈችው ተዋናይ፣ የማስታወቂያ ባለሙያ፣ ሞዴል፣ የቴሌቪዥን ፕሮግራም አዘጋጅና አቅራቢ፣ የብዙ ዘርፍ ስኬታማ እንስት የሆነችው ሉላ ገዙ ስለ ትዳሯና ልጆቿ የማይታወቀውን እውነታም ይዘንላችሁ መጥተናል። ሉላ ገዙ ከባለቤቷ ጋር ትገኛለች ወይስ በፍቺ የትዳሯ ጉዳይ ተጠናቋል? ስለማይታወቀው የፍቅር ሕይወቷስ የምናስደምጣችሁ መረጃ አለ። ይህንንም እንድታደምጡት እንጋብዛለን። ከዚህ ባሻገር በኢቢኤስ ጣቢያ ከሚገኙ ባልደረቦቿ እጅግ ከፍተኛ ተከፋይ እንደሆነች የሚነገርላት ሉላ ገዙ ቅንጡ የሆነ ሕይወትን በአዲስ አበባ እንደምትኖርና ቅንጡ መኪና እንደምታሽከረክር በተደጋጋሚ ይነገራል። በኢቢኤስ ጣቢያ የደሞዝ ስኬል ሉላ ገዙ ስንት ይከፈላታል? የሀብት ምንጯስ ምንድን ነው? ይዘናል። ከዚህ ባሻገር በተደጋጋሚ የሉላን ከኢቢኤስ መልቀቅና ወደ ሌላ ጣቢያ መሄድ በተመለከተ መረጃዎች በስፋት ሲወጡ ነበር። በተለይም ደግሞ በኢቢኤስ ቴሌቪዥን ተወዳጅነትን ያተረፉ ጋዜጠኞች፣ አርቲስቶች የኢቢኤስ ቴሌቪዥንን በመልቀቅ ወደ ራሳቸው የቴሌቪዥን ጣቢያ ከዚህ ባሻገር ደግሞ የራሳቸውን ፕሮግራም በመቅረጽም አዘጋጅም አቅራቢም በመሆን የተሻለ ጥቅም ለማግኘት ኢቢኤስ ቴሌቪዥንን ከርተው ሲወጡ ተመልክተናል። ነገር ግን በእነዚህ ጉዳዮች ስሟ ሲነሳ ቢቆይም ዛሬም ለኢቢኤስ ታማኝ ሆነው ከዘለቁ ተወዳጅ ጋዜጠኞች መካከል አንዷ ልትሆን የቻለችበትና አሁን በኢቢኤስ ቴሌቪዥን ስላላት ቆይታ ወደፊት ስለሚኖራት እቅድም የተሰሙ መረጃዎችን ይዘን ወደ እናንተ መጥተናል። ሰላም ጤና ይስጥልን። እየተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል እንደምን ቆያችሁን? በተወዳጁ ሚዲያችን አዲስ መረጃን ይዘን ወደ እናንተ መተናል። ለሚዲያችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳዘነጉ። እንኳን ለእናቶች ቀን በሰላም አደረሳችሁ ማለት እንፈልጋለን። መላው ኢትዮጵያዊ ወላጅ እናቶችን ብርቱ፣ ታጋይ፣ ጠንካራና ለልጆቻቸው ዋጋ በመክፈል የሚታወቁ ኢትዮጵያዊ እናቶች ሁሉ እድሜና ጤና እንዲሰጣቸው በሚዲያችን ስም እንመኛለን። እናንተም አድማጭ ተመልካቾቻችን ለወላጅ እናቶቻችሁ የምታደርሷቸው መልእክቶች ለማድረስ ሚዲያችን ክፍት ነው። በኮመንት መስጫው ላይ ይህንኑ ሐሳብ እንድታጋሩ በትህትና እንጠይቃለን። ቀጥታ ወደ ዕለታዊ መረጃችን የምንሻገር ይሆናል። በትላንትናው የኢቢኤስ የቴሌቪዥን ጣቢያ እሁድን በኢቢኤስ ፕሮግራም በርካቶችን ልብ የነካ ተግባር ተፈጽሟል። ሉላ ገዙ የሽልማት ፕሮግራም እየመራች በምትገኝበት ሰዓት ነበረ አንድ ለዓመታት ስታደምጠውና እጅግ ከምትወዳቸው ድምፆችም አንዱን የሆነውን ድምፅ በስልክ መስመር የሰማችው። እጅግ ግር የተሰኘችው ጋዜጠኛዋም ይህ ድምፅ የማን ነው? የወላጅ እናቴ ነው። እጅግ ግራ ያጋባል። ወላጅ እናቴ ከየት ተከሰተች የሚል ጥያቄን አግራሞት ውስጥ በመሆን ጠይቃለች። ከጎኗ የሚገኙ ባልደረቦቿም ወላጅ እናቷን በቀጥታ መስመር በማስገባት እንኳን ለእናቶች ቀን በሰላም አደረሶት የሚል መልእክት ለማስተላለፍና ሉላ ገዙንም ሰርፕራይዝ ለማድረግ አቅደው የከወኑት መሆኑን ገልጸውላታል። ስሜቷን መቆጣጠር የዳገታት ሉላ ገዙም ወላጅ እናቷ ለሷ የከፈለችውን ትልቅ መስዋዕትነት አሁንም በሕይወቷ ላይ ያላትን ትልቅ ቦታ በማንሳት ምስጋናዋን፣ አክብሮቷንና ፍቅሯን ገልጻለች። ወላጅ እናት
የሆኑት የሉላ ገዙ እናትም ለልጃቸው የከፈሉትን ዋጋ በምድር ላይ ትልቁ ስጦታቸው እንደሆነችና ልጆቿንም እጅግ እንደሚወዱ በቀጥታ መስመር ገልጿል። ይህም በኢቢኤስ ስቱዲዮ ትልቅ አጋጣሚን የፈጠረና የበርካቶችን ልብ የነካ ከዚህ ባሻገር ደግሞ ተወዳጇ ጋዜጠኛም በእንባ በቀጥታ ስርጭት ላይ እንድትታይ ያደረጋት በእናቶች ቀን ከተስተዋሉ ልብ የነኩና እጅግ አስገራሚ ታሪኮችና ክስተቶች መካከል አንዱ እንዲሆን አስችሎታል። ሉላ ገዙ ልጆቿ እሷም በእናቷ አሁን ድረስ እንደሚደገፉና አሁን ላለችበት ትልቅ ደረጃ እንድትበቃም የወላጅ እናቷ አስተዋጽኦ ትልቅ መሆኑንም አስረድታለች። የእንኳን አደረሶት መልእክትንም እንዲሁ አስተላልፋለች። ስለ ሉላ ገዙ ትዳርና አሁን ስለሚገኘው የትዳር ሕይወቷ በርካታ ጥያቄዎች ይነሳሉ። በተደጋጋሚ ሉላ ገዙ ከባለቤቷ ጋር ፍቺ እንደፈጸመችና ልጆቿንም ለብቻዋ እያሳደገች ሙሉ ለሙሉ ትኩረቷን ስራዋ ላይ አድርጋ እንደምትገኝ ይነገራል። ሉላ ገዙ የቴሌቪዥን ጣቢያ ፕሮግራም መሪና አዘጋጅ ብቻ ሳትሆን በአንድ ወቅት የኢትዮጵያ ሚስ ኢትዮጵያን አሸናፊ የማስታወቂያ ባለሙያ፣ ከዚህ ባሻገር ደግሞ እረኛ በተሰኘው ተከታታይ የቴሌቪዥን ድራማም ድንቅ የትወና ብቃትን እያሳየች እንስት ናት። አሁን ላይም በኢቢኤስ ቴሌቪዥን ተወዳጅ ከሆኑ ጋዜጠኞች መካከል አንዷ ልትሆን በቅታለች። በተደጋጋሚም የሉላ ገዙ የትዳር ሕይወትን በተመለከተ ጥያቄዎች ቢነሱም የጠራ ምላሽ ግን በጉዳዩ ላይ አልተገኘም። በርካቶች ከትዳሯ በፍቺ እንደወጣችና ልጆቿን ለብቻ እያሳደገች እንደምትገኝ ቢገልጹም ስለ ግል ሕይወቷ በሚዲያ ላይ ብዙም ሐሳብ የማትሰጠው ሉላ ገዙ አሁን ስላለችበት የትዳርም ሆነ የፍቅር ሕይወት ምንም ትንፍሽ ብላ አታውቅም። ከዚህ ባሻገር በኢቢኤስ ቴሌቪዥን ከሚገኙ ተወዳጅ ተጽዕኖ ፈጣሪና ከፍተኛ ደሞዝ ተከፋይ አርቲስቶች መካከል አንዷ እንደሆነች ይነገርላታል። በርካቶች ኢቢኤስም በሚከዱበትና ለገንዘብ ጥቅም በሚልም የተሻለ ነዋይ ለማፍራት ወደ ሌላ ቴሌቪዥን ጣቢያ በሚያመሩበት በዚህ ወቅት ለቴሌቪዥን ጣቢያው ታማኝ ሆነው ለዓመታት ከዘለቁ ጥቂት የኢቢኤስ ፕሮግራም አዘጋጅና አቅራቢዎች መካከል አንዷ እንደሆነችና በዚህም ሳቢያ ከፍተኛ ደሞዝ ተከፋይ እንስት እንደሆነች፣ ቅንጡ መኖሪያ ቤት እንዲሁም ቅንጡ መኪና እንደምታሽከረክር ይነገራል። ከኢቢኤስ ቴሌቪዥን በመልቀቅ ወደ ሌላ ቴሌቪዥን ጣቢያ እንድታመራና ከፍተኛ ደሞዝም እንደሚቀርብላት በተደጋጋሚ ቢገለጽላትም ነገር ግን እሷ የቴሌቪዥን ፕሮግራም የጀመረችበትን ኢቢኤስ ቴሌቪዥን ጣቢያ በመልቀቅ በሌላ የቴሌቪዥን ጣቢያ ዳግም ወደሚወዷት ተመልካቾቿ የመምጣት ምንም አይነት ፍላጎት እንደሌላት፣ እቅዷም ዓላማዋም በኢቢኤስ ቴሌቪዥን የተሻለ የመዝናኛ ፕሮግራም በመፍጠር በሕዝብ ዘንድ ያላትን ተቀባይነት መጨመርና የኢቢኤስ ቴሌቪዥን ጣቢያም ተወዳጅነትን ማስቀጠል መሆኑን በተደጋጋሚ ትገልጻለች። ከዚህ ቀደም ኢቢኤስ ቴሌቪዥንን እንደምትለቅና ወደ ቻናል ዋን አሊያም ደግሞ ወደ አባይ ቲቪ እንደምታመራ ተደርጎ የሚነሱ መረጃዎች ሁሉ ከእውነት አይራቁ መሆኑም ተገልጿል። በኢቢኤስ ቴሌቪዥን እጅግ ምርጥ የሆነ ጊዜን እያሳለፍኩ ነው የምትለው ሉላ ገዙ ከሌሎች የኢቢኤስ ቴሌቪዥን ተወዳጅ ጋዜጠኞች ጋር በመሆንም የቴሌቪዥን ጣቢያው ተወዳጅነት እንዲቀጥል ለማስቻል በኩሏን እየተወጣች እንደምትገኝም ተነግሯል። በትላንትናው ዕለትም አስገራሚ የሆነ ሰርፕራይዝ ገጥሟታል። እኛ መረጃውን በዚህ መልኩ አደረስን። ለሚዲያችን አዲስ ከሆናችሁ የሰብስክራይብ ምልክቱን መጫን እንዳዘነጉ። መልካም ጊዜ ተመኘን።